ችግር ቆይ ለእናንተ በማን ነው የሚዘመዳችሁ? ለኔ ግን በእናቴ የሚዘመደኛል፣ በአባቴ የሚዘመደኛል፣ በእህት የሚዘመደኛል፣ በወንድም የሚዘመደኛል። ቀጣይ ደግሞ ሳስበው በሚስቴ ይዘመድ። አሁን ይሄን ሁላ ዝምድና ችግር ባንዱ ምን አለ ወይ በእናቴ ወይ በአባቴ ብቻ ቢዘመድ እኔ ችግር ዝምድና አልፈልግም። የእናንተ በማን ነው? በቃ በሁሉም ቁር አስባችሁታል። አባቴ፣ እናቴ፣ አክስቶች፣ አጎቶች ችጋራም ናቸው። ሚስቴም አሁን ልትሆን ነው። በቃ እኔ እድሌን አውቀዋለሁ። በብራቅ ነው ያሉብኝ። እኔ እኮ ግርም የሚለኝ ማለት ነው ከኢትዮጵያ ይደውሉና ወይም ከማንኛውም ሀገር የት ምን ሆነ ይደውሉና ብር አበድሬን ብር ስጭን ይላሉ። አይ እኛ የለንም ለጊዜው አሁን ደሞዜም አልደረሰም ስንላቸው የሚያኮርፉን ነገር እኮ ነው። አረ ደሞ ለአረብ ሀገር ብር ደሞ ለእንትን ብር ደሞ ለአረብ ሀገር ብር እንደዚህ መኩራቷ እንደዚህ ማለት እያላችሁ የምታሽቃብጡት ወይ የአረብ ሀገር ብር ዝም ብዬ እግራችን ሰቅለን ነው እንደምናመጣው ነው። 24 ሰዓት ለጥ ብለን ነው የምናመጣው። ደደቡላ እንደዚህ የማንንም ልብስ እየፈገፈግ ሽንት ቤት እየፈገፈግ እንቅልፋችንን አተን ታመን መተኛ አተን ደክሞን ማረፊያ አተን ሌት ከቀን እንደ ንፋስ ውን እያልን የምንውለው ያንን ብር ለማምጣት አይደል እንዴ? እያንዳንድሽ እየደወልሽ ደግሞ ለአረብ ሀገር ብር ሰጠኝ አልሰጠኝ ጠይቄያት አኮረፈ እንትና አልሰጠኝ ብላ ምናምን እያልሽ የምታኮርፊው እያንዳንድሽ ተነፊ ስትፈልጊ ማለት ነው። ስለዚህ ውዶቼ የመዳም ቀመሙኝ ያኮረፈ ያኩረፍ የጠላ ይጥላ። ዋናው እናንተ ብራችሁን ጭምድድ አድርጋችሁ ይዛችሁ ለራሳችሁ ለመቀየር ሞክሩ። ሁሏም የራሷ ጉዳይ ማለት ነው። እዛ ወይ ተሰጥተው አያልፍላቸው ወይም ሰርተው አይቀየሩ ወይ ተሰጥቷቸው አያመሰግኑ። ስለዚህ የሰጣችሁም ስላትመሰገኑ ሰጣችሁም ላትመሰገኑ በአንድ ፊቱ ብራችሁን ይዛችሁ ብታጨበጭቡ ይሻላችኋል። እንደዚህ ሌት ከቀን እየፈቀን ሰርተን ደግሞ ለአረብ ሀገር ብር እና ሞክሩት። በረሃውንም የሰውንም ፊት የሰውን ቤት ሞክሩት። ስለዚህ አትበጣጠሱብን። ስለዚህ የበላና የተማረ ወርቁ አይወርቅም ይባላል። ብሩን የያዘ ሰው ወርቁ አያወርቅም። የጠላም ይወዳል፣ የወደደም ውዴታውን ይጨምራል። ስለዚህ ሁላችሁም የራሳችሁን ህይወት የራሳችሁን ኑሮ ብራችሁን በአግባቡ ተጠቀሙ። ላለለለው እየላካችሁ በኋላ ላይ ሜዳ ላይ እንዳትወርቁ። እከሌ ያኮረፈኝ፣ እከሌ ይቀየማል፣ እከሌ ዘመድ ያረገኝ፣ እከሌ ሲቸግረው ዘመድ ያረጋችኋል። ዝም ብላችሁ እናንተ ብቻ አላማችሁን አሳኩ። እኛ እኮ ያኔ አትርዱ ሁሉንም አትርዱ ሳይሆን አንድ ሰው ተቸግሮ እኮ መርዳት ያለው ነው። ያኔ ከአቅም በላይ ሲሆን ይረዳል አለው አይነት። ነገር ግን ለትልቁም ለትንሽም ለትርኩስኩሱም ለምኑም ለካርዱም ለምንትስየውም እንደው ለምትሉ ይሄ አግባብ አይደለም። ስለዚህ ለራሳችሁ ወቁ። የመዳም ቅመሞች በኋላ ደክማችሁ ስትሄዱ ማረፊያችሁን አዘጋጁ ነው። ቤተሰብ ወንድም እህት ቢረዳ ችግር የለውም። ግን የሚረዳበት አለው አይነት ለትንሽ ለትልቁ። ስለዚህ እንደዛ ነው። ሰብስክራይብ አድርጉኝ፣ እስኪ ሼር ላይክ አድርጉኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እስኪ በዚህ መልኩ ፋጡማ ስሪ፣ ይሄ ስራ ያዋጣሻል እያላችሁ ኮሜንት ላይ ብጽፉልኝ